በቄለም ወለጋ የሰፈነው ሰላም ነዋሪዎች በተለያዩ የልማት ስራዎች ላይ እንዲያተኩሩና ተጠቃሚ እንዲሆኑ እያስቻላቸው ይገኛል። የአካባቢው ነዋሪዎችም ከዚህ በፊት በጸጥታ ችግር ምክንያት በቂ ምርት ለማምረት እንዳልቻሉ ገልጸው የተገኘውን ሰላም በመጠበቅ የመስኖ ስንዴ ልማት ላይ ተሰማርተው እየሰሩ ይገኛሉ። በዚህ ስፍራ በመጀመሪያ ዙር በቆሎ፣ በሁለተኛ ዙር ደግሞ ስንዴ አምርተናል። በተሰራው ስራም ከፍተኛ ምርት አግኝተናል። በአካባቢያችን ሰላም መስፈኑ ከራሳችን አልፈን ለሀገር ልማት አስተዋጽኦ እንድናደርግ አስችሎናል። ይህ የምታዩት ማሳ የታረሰው በትራክተር ነው። ባለሙያዎች የሰጡንን ስልጠና ተግባራዊ ማድረጋችን ጠቅሞናል። በቀጣይ ከዚህ የተሻለ ምርት እናመርታለን። በአካባቢያችን ከዚህ ቀደም ሰላም አልነበረም። አሁን ግን ሰላም መስፈኑ ፊታችንን ወደ ልማት እንድናዞር አግዞናል። አምርተን ኑሯችንን አሻሽለን ልጆቻችንን እያስተማርን ወደ ተሻለ ውጤት እያመራን ነው። ለመጣው ሰላም መንግስት ትልቅ ድርሻ ስላለው እናመሰግናለን። በቄለም ወለጋ ጊዳሚ ወረዳ ሁሉም ቀበሌዎች ውስጥ ከ16000 በላይ ሄክታር መሬት ላይ የመስኖ ስንዴ እየለማ ይገኛል። በ28 የገጠር አካባቢዎች ላይ ሰላም አልነበረንም። መንግስታችን ሰላምን ለማስፈን በወሰደው ቆራጥ እርምጃ አሁን ላይ በሁሉም አካባቢዎች ሰላም ሰፍኗል። እንደ ወረዳችን በአጠቃላይ ከ16000 ሄክታር በላይ መሬትን አርሰናል። በዚህ ዓመትም ከ600,000 ኩንታል በላይ ምርትን እንጠብቃለን። በዘንድሮ ዓመትም ከዞኑ ከመስኖ ስንዴ ልማት ከ5 ሚሊዮን ኩንታል በላይ ምርት ይጠበቃል። ለዚህ ዓመት በዞናችን በ4 የገጠር ክላስተሮች በ150,000 ሄክታር መሬት ላይ መስኖ በማምረት ከ5.7 ሚሊዮን በላይ ኩንታል ለመሰብሰብ አቅደናል። አርሶ አደሩ በተደራጀ ሁኔታ እየሰራ ስለሆነ የተሻለ ውጤት የተገኘ ነው። በዞኑ የመስኖ ልማት ፕሮጀክቶችን በስፋት ተግባራዊ በማድረግ የህብረተሰቡን ኢኮኖሚያዊ ተጠቃሚነት ለማረጋገጥ እየተሰራ መሆኑም ተገልጿል። ዘገባው የቄለም ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው።